ሰማዩ በሚሳኤል ነበልባል ተጋርዶ ምድሪቱ ደግሞ በሰላም እጦት ስትናወጥ የዓለምም ይሁን የመካከለኛው ምስራቅ ህዝቦች ህይወት ከህልውና ትግል ጋር ተሳስሯል። ዛሬ ቀጠናው ያለበት የቀውስ ደረጃ ተራ ጦርነት ብቻ ሳይሆን የጂኦፖለቲካዊ ፍላጎቶችና የታሪክ ጠባሳዎች የፈጠሩት አደገኛ ፍንዳታ ይመስላል። በኦፕሬሽን ኤፒክ ፌሪ ወይንም ታላቁ ቁጣ በሚል እስራኤልና አሜሪካ ኢራን ላይ የከፈቱት ጦርነት ከተጀመረም እነሆ ዛሬ አስቸጋሪ 30 ቀናቶችን ሲደፍን ዓለም ትንፋሿን ውጣ ወደምትከታተለው በትራጀዲ የተሞላ ክስተትን እያስተናገደም ቀጥሏል። የቀውሱ ደረጃ ወዳልተገመተ አቅጣጫ እየተሸጋገረ ባለበት በአሁኑ ሰዓት ቀጠናው የጦርነት ቀጠና ብቻ ሳይሆን የሰው ልጆች የሰላም ተስፋ የሚፈተንበት መድረክም ሆኗል። የኢራን የኤነርጂ ባለስልጣን እንደገለጸው ከሆነ በቴሄራን የኃይል መሰረተ ልማት ተቋማት ላይ በተፈጸመ ጥቃት መዲናዋ ቴሄራንን ጨምሮ በተወሰኑ ከተሞች ላይ ኤሌክትሪክ ኃይል ተቋርጧል። የጥቃቱ ከፍተኛ ፍንዳታ የቴሄራንን ምድር አርዷል። በዚህም ቴሄራን በጨለማም ትውጣለች። በእርግጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሰረተ ልማቶች ላይ ጥቃት ለመፈጸም የ48 ሰዓታትን የቀነ ገደብ እያራዘሙ መቀጠላቸው ይታወቃል። ነገር ግን ኢራን በእስራኤል ኢንዱስትሪ መንደሮች ላይ የሰነዘረችው ጥቃትና ውድመት ተከትሎ የበቀል ጥቃት ቴል አቪቭ ሳትፈጽም እንዳልቀረችም ተገምቷል። ምክንያቱም ከኢራን የተተኮሰ ባሊስቲክ ሚሳኤል ስብርባሪ በእስራኤል ደቡባዊ ክፍል በሚገኝ አንድ የኬሚካል ፋብሪካ ላይ ማረፉ የእስራኤል መከላከያ ሰራዊት አይዲኤፍ አስታውቋል። በዚህም በሰው ላይ ጉዳት ባይደርስም ከፍተኛ ቃጠሎ በማስከተሉ አደገኛ የኬሚካል ፍሳሽ ሊኖር ይችላል የሚል ስጋትም ቀስቅሷል። በሌላ በኩል ኢራን በገልፍ ሀገራት የኢንዱስትሪ ማዕከላት ላይ ጥቃትም ሰንዝራለች። ይህ የሀገራቱ ዋና ዋና የኢንዱስትሪ መሰረተ ልማቶች ላይ ተከታታይ ጥቃቶች የተሰነዘሩባቸው ሲሆኑ በተለይም በተባበሩት አረብ ኤሚሬቶች አቡዳቢ በሚገኝ ቁልፍ የአሉሚኒየም ፋብሪካ ላይ በደረሰ የኢራን ጥቃት በርካታ ሰዎች መቁሰላቸውና በፋብሪካው ላይ ከፍተኛ ጉዳት እንደደረሰ ተዘግቧል። በተመሳሳይ በባህሬን ትልቁ የሚባለው የአሉሚኒየም ማቅለጫ ፋብሪካ ላይ በደረሰ ጥቃት 2 ሰራተኞች ጉዳት ደርሶባቸዋል። ኦማን፣ ኩዌትና ሊባኖስ የኢራን ድሮኖች ጥቃት ሰለባም ሆነዋል። በእርግጥ የገልፍ ሀገራት ኢኮኖሚያቸውና የአኗኗር ዘይቤያቸው ላይ አደጋ መውደቁ የተገለጸ ሲሆን በማንኛውም የወደፊት የሰላም ንግግር ላይ ድምጻቸው ሊሰማ እንደሚገባ የሚገልጹ ብዙዎች ናቸው። ይህ በእንዲህ እንዳለ የአሜሪካዊ ጦር ኃይል ፔንታጎን በኢራን ውስጥ ለሳምንታት የሚቆይ የአሜሪካ የምድር ላይ ኦፕሬሽን እየተዘጋጀ ስለመሆኑ ተገልጧል። ዋሽንግተን ፖስት እንደዘገበው እቅዱ ሙሉ ዘመቻ ባይሆንም በልዩ ግብረ ኃይልና በመደበኛ ጦር የሚታገዝ ድንገተኛ ጥቃቶችን ሊያካትት ይችላል። ስለ ፔንታጎን ዝግጅት የገለጸው ጋዜጣው ይህም በካርግ ደሴትና በሆርሙዝ ወንዝ አቅራቢያ ያሉ የባህር ዳርቻዎች ላይ የሚፈጸሙ ጥቃቶችን ሊያካትት እንደሚችል የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ይህም እቅድ የአሜሪካ ወታደሮች ለኢራን ድሮኖች፣ ሚሳኤሎችና የምድር ላይ ፈንጂዎች ሊጋለጥ እንደሚችል ተመላክቷል። የኦፕሬሽን ከሳምንታት እስከ 2 ወራት ሊፈጅ እንደሚችልም ተገምቷል። ኢራን በደሴቶቻችን ወይም በማንኛውም ምድራችን ላይ ጥቃት ከተፈጸመ በቀይ ባህር መውጫ ላይ አዲስ የጦር ግንባር ልትከፍት እንደምትችል ወታደራዊ ምንጮች ጠቁመዋል። የአሜሪካ ወታደሮች መሬት ላይ ቢረግጡ በእሳት ውስጥ ይለበለባሉ ስትል አስጠንቃለች። ይህ ደግሞ ቀውሱ ወደማይመለስ ከፍተኛ ደረጃ መሸጋገሩን አሳይቷል። ከኢራን ጋር የ900 ኪሎ ሜትር ድንበር የምትጋራው ፓኪስታን በዋሽንግተንና በቴሄራን መካከል ያለውን ውጥረት ለማርገብ የጀመረችውን የሽምግልና ጥረትም ቀጥላለች። በጥረቱም የሳውዲ አረቢያ፣ የግብፅ፣ የቱርክ፣ የፓኪስታን ዲፕሎማቶች ለ2 ቀናት ለሚቆዩ ውይይት ኢስላማባድ ይገኛሉ። ፓኪስታን በኢራን ላይ እየተካሄደ ያለው የአሜሪካና እስራኤል ጦርነት ለማስቆም የሚያስችል ትርጉም ያለው ድርድር ለማስተናገድ ዝግጁ መሆኗንም የገለጸችው ኢስላማባድ ለ2 ቀናት ስብሰባው ይቆያል። ምንም እንኳን ፓኪስታን የመሰሉ ሀገራት በኢስላማባድ ዲፕሎማሲያዊ መድረኮችን በማዘጋጀት ብቸኛው አማራጭ ውይይት ነው በሚል የሽምግልና ጥረት ቢጀምሩም በየመን ያሉ የሀውቲ አማጽያን ወደ ጦርነት መግባታቸውና በሊባኖስ በኩል ያለው የሂዝቦላ ግንባር መፋፋም የቀጠናውን ጦርነት ስጋቱን ይበልጥ አግዝፎታል። በመሆኑ በሚቀጥሉት ቀናት የሚካሄዱ የዲፕሎማሲ ጥረቶች ውጤት ካላመጡ መካከለኛው ምስራቅ ለበርካታ 10 ዓመታት አይቶት የማያውቀውና ዓለም ሙሉ ለሙሉ ሊያናውጥ የሚችል ሰፊና አስከፊ የጦርነት አዙሪት ውስጥ ሊገባ የሚችል ሁኔታዎችን አመላክቷል።